በቅሪያት ሀይም በተሰኘው በሰሜን በሚገኝ ከተማ ውስጥ አንድ የቤተሰባችን አካል በጩቤ ተወግቶ ተገሏል። ጤና ይስጥልኝ አቶ ዘውዱ። ጤና ይስጥልኝ ፋሲል፣ አድማጮቻችን ተመልካቾቻችን። እንግዲህ አቶ ዘውዱ አባት ናቸው። እስቲ ባጭሩ የደረሰውን ድርጊት ያብራራልናል። አቶ ዘውዱ ልጅህ ማን ይባላል ስሙ? አቶ ዘውዱ ደሳለኝ ዘውዱ ነው የሚባለው። እድሜው ስንት ነበር? 2003 ነው የተወለደው አዲስ አበባ። 22 አመቱ ነው። 22 አመቱ ነው የተወለደ እና ደሳለኝ ዘውዱ ይባላል። ቆስሏል አሁን ወይስ እንዴት ነው? ህይወቱ አልፎ ቆስሏል ወይስ ህይወቱ አልፏል? ቆስሏል። ሙቷል እንጂ ቀብረነዋል። ሙቷል። ግን ምክንያቱ ምንድነው? አቶ ዘውዱ? ምክንያቱ በእውነት አላወቁም። እንግዲህ ጓደኞቹ እንደሚሉት ከሆነ እነኛ ገዳዮቹ ነጮች ናቸው። ሰክረው መጥተው ምንም ባላጠፋና ምንም እነሱን ሳይተናኮል ነው በቀጥታ ፈረንጆች ናቸው ሰክረዋል። እነሱ ከሚጫወቱበት መጥተው ከውጭ ነው የመጡ እነሱ ናቸው የገደሉት ብለው ጓደኞች ነው የሚነግሩን። ኦኬ፣ ስንት ቀን አቶ ዘውዱ ጓደኞቹ እንደዚህ ብለው ነገሩ? ስንት ቀን ነው የሆነው? ስንት ቀን ሆኖታል ይህ ድርጊት ከተፈጸመ? እንግዲህ ወደ 2 ሳምንት ሆኖታል። ፖሊስ ታዲያ ወዲያውኑ አልጠየቃችሁም? ፖሊስን ሄዳችሁ ለምንድን ነው እንደዚህ ድርጊት የተፈጸመው ብላችሁ? አይ ሪፖርት አድርገናል። አንዳንድ ጥያቄዎች ጠይቀውን ያው መልስ ሰጥተናል። ከዛ በኋላ ግን አጣርተው የደረሱበትን ሁኔታ አልነገሩኝም። 2 ሳምንት ሙሉ? አዎ። እና ትንሽ ጊዜ ጥረት አለኝ እያለ አቅርቦ አልጠየቀኝም። ጊዜ እጥረት የሰው ህይወት አይደለ እንደ ጠፋው እንዴ? ጊዜ እጥረት አለኝ እንዴት ነው? አዎ እንግዲህ ጊዜ አጣው ነው ያለው። አንድ አብራካችን ኢትዮጵክ አለ። እሱ በሱ አማካኝነት እሱ ይነግረኛል። እሱ በዚህ ቀን ብሎ ሲለኝ እነግርሃለሁ ብሎ ይለኛል። እና ዛሬ ግን በ4 ሰዓት ግንኙነት እናደርጋለን ብሎ ስልክ ደውሎ ለልጄ ነግሯታል። ኦኬ፣ ይህን እንግዲህ ካነጋገረ በኋላ እንደገና ትነግረናለህ። ጉዳዩን እኛም እንከታተላለን። ምን እየሰራ ነበር ልጅ? 22 ዓመት እድሜው ነው። እየተማረ ነበር ወይስ ሌላ ነገር? ምንድን ነበር የሚሰራው? አልፎ አልፎ ስራ ይሰራል። ስራ ይሰራ ነበር። አዎ። እዛ በተገደለበት አካባቢ ምን ሲያደርግ ነበር? ምን ሲያደርግ ነው በጩቤ የወጉት? እንግዲህ መጫወቻ ወጣቶች የሚጫወቱበት አለ ነው ያሉኝ። እንግዲህ ከዛ ነው ሁኔታው ነገሩ የተነሳ ወጣቶች የሚጫወቱበት ጋንሸሽ ነው ምናምን የሚሉት። ጋንሸሽ ማለት የመዝናኛ ቦታ ነው። አዎ። እና ከዛ በኋላ ቆስሎ ነው የቆየው ወይስ ወዲያውኑ ነው የሞተው? ኧረ እጄ ላይ ነው የሞተ። እዛው በጩቤ ነው የወጉት። እዛው ነው የሞተ ነው ያለ ጓደኛው አብሮት የነበረው። እዛው ነው የሞተ። ከዛ አንስተው በአምቡላንስ ወደ ሆስፒታል ወሰዱት እና በዚህ መልኩ ነው። አቶ ዘውዱ ሰዎችን ሌሎችን መዘጋጃ ቤቱን እነ ሩቬንን ሌሎችን ለማማከር አልሞከራችሁም? ጉዳዩን ለማጣራት እነማንን? እነ ሩቬንን ሌሎች መዘጋጃ ቤቱንም ሌሎቹንም? እንግዲህ አነጋግሬዋለሁ። ጓደኛዬ ነው ሩቬል፣ ጓደኛዬ ነው። አንዳንድ ሁኔታዎች
ተወያይተናል፣ ተነጋግረናል። አሁን እናንተ የምትጠብቁት እንግዲህ ፖሊስን ነው ማለት ነው ዛሬ በምታደርጉት ውይይት? አዎ እንግዲህ ልጄ ባይመለስም ከሞት ደሙን ለመመለስ ማለትም በሕግ ደረጃ ደሙን ለመመለስ ለመክሰስ በዝግጅት ላይ ነው ያለሁት። ኦኬ፣ ትክክል ነው። በፍርድ ቤት እንግዲህ ጉዳዩን ተከታትላችሁ እኛም እናጣራለን፣ ለመከታተል እሞክራለን። እናመሰግናለን። ወደኛም ሮቬን ደውሎ ነው ያነጋገረን። እንከታተላለን ጉዳዩ ምን እንደሆነ። ዛሬ እንግዲህ ከውይይቱ በኋላ ከፖሊስ ጋር ያለውን ሁኔታ አንተ ትነግረናለህ። እናቱ ቤተሰቡ ስንት ልጆች ነው ያለህ? 3 ናቸው። ሌሎች ስራ እየሰሩ ነው? እነሱ ትልልቆች ናቸው? አዎ ትልልቆች ናቸው፣ ይሰራሉ። እናቱስ እንዴት ናቸው በአሁኑ ወቅት? እንግዲህ የሰጣትን ወደ ሰማይ መውጣታችን ወደ መሬት መግባት አትችል። እሷም እናቲቱም ሆነ እኔ ምን ማድረግ ይቻላል? ያው የሰጠንን አምላክ ችለን ለፍተን አሳድገን ደረሰልን፣ ሰርግ አስርገን ዘመድ እንጠራለን ብለን ስናስብ በተገላቢጦ የጠራናቸው ለሀዘን ለልቅሶ ሆኖብናል። እና እንግዲህ እግዚአብሔር ያመጣው ነው፣ መቻል ነው እያለባት እሷም ሆነ እኔ ችለነዋል። በመጀመሪያ በእውነት ነፍስ ይማር፣ በእኔም በሰራተኞች ነፍስ ይማር። ጉዳዩን በከፍተኛ ሁኔታ መከታተል አለባችሁ። እዛ አካባቢ ትብብራችሁ ትውልደ ኢትዮጵያውያን እዛ አካባቢ እንዴት ነው? ኢትዮጵያውያኖች አቤት ትብብራችሁ እንዴት ነው? እዛ ያላችሁ ኢትዮጵያውያን በጣም ደስ በሚል ሁኔታ በእውነት በልቅሶ የሚመለስ ቢሆን ኑሮ ወገናችን በጣም ነው ያለቀሰለት የተባበረው። በልቅሶ ቢሆን ኑሮ ይመለስ ነበር ልጃችን። ነገር ግን አይሆንም እንጂ እና ትብብራችን በጣም ደስ በሚል ሁኔታ ነው የነበረው። ነፍስ ይማር አቶ ዘውዴ። ለባለቤትህም እንደዚሁ መልእክት በእኛ ስም አስተላልፍልን፣ ለልጆችህም። አመሰግናለሁ ወንድሜ ፋሲል፣ የስራ ባልደረቦችህ አመሰግናለሁ። እሺ እንከታተላለን፣ አነጋግርሃለሁ። አንተም ደውለህ ትነግረኛለህ አሁን ከ4 ሰዓት በኋላ የምታደርጉትን ውይይት። እሺ ወንድም፣ እሺ በጣም አመሰግናለሁ። ክቡራትና ክቡራን ተመልካቾቻችን እንግዲህ በእውነት የአቶ ዘውዱ ሲሳይ ልጅ ነፍስ ይማር። እንግዲህ ጉዳዩ ተጣርቶ በሚገባ ለፍርድ ሁኔታው እንደሚቀርብ ፍጹም ጥርጥር የለንም።